ለማሰብ እግዚአብሔር ስለፈቀደልን ክብርና ምስጋና ለስሙ። ቅድም ሊቃውንቱ ሌሊት ጀምሮ ደግሞ የነበራችሁ እንደሰማችኋቸው ቤተክርስቲያን የዛሬው ቀን ክንውን በዜማ በስብሐተ እግዚአብሔር በሚጣፍጥ መንገድ በሐሴት በአንክሮ በተሞላ መንገድ ድምጿን እያሰማችሁ ታስባለች እና እሱን ትንሽ ቆይቼ እመለስበታለሁ። የተወሰኑትን ኃይለ ቃሎች የዛሬው ነገር ሁለት ትልቅ ነገር የምናስብበት ነው። ከአሁኑ በዓል አንጻር ነው የምናገረው እንጂ ቅድም መጋቤ ሐዲስ አባ አረጋዊ እንዳሉት ፍጥረተ ዓለምም በእኛ ትውፊት ዛሬ ይታሰባል፣ ግን በመስከረምም እንዲሁ ይታሰባል። እሱ ያለ ትውፊት አለን። የጌታ ጽንሰቱም ልደቱም ትንሣኤውም ደግሞ ዛሬ ይታሰባል። ዛሬ ግን በዋናነት የምናስበው ሰው መሆኑ እና ዛሬ የተሰበሰብነው ምን እያልን ነው? አምላክ ምን ሆነ እያልን ነው? እስኪ መልሱልኝ። ዛሬ ቤተክርስቲያን የምታስበው መጋቢት 29 ቀን አምላክ ምን ሆነ ነው ብትለው፣ እስኪ ሁላችሁም ብሎ አምላክ ሰው ሆነ። እስኪ ሁላችሁም አምላክ ሰው ሆነ። ሰውም በተዋህዶ አምላክ ሆነ ማለት በደንብ እየሰማችሁ ነው አይደል? አንዳንድ ጊዜ ምግብ ስንመገብ ዝም ብሎ ምግቡን እንበላዋለን። ቴስቱን ሳናጣጥም አፋችን ላይ አይደል? ዝም ብሎ እና ሳናስበው ጠግበን እናገኛለን። የምንናገረውን ነገር በሚገባ ካላዳመጥ ነው እና ካላል ነው ጣዕሙ ላይረዳን ይችላል። በእውነት ይህ ቃል የብዙ ሊቃውንትን ሕሊና ከተቀመጠበት ያስነሳና በአንክሮ ውስጥ ያስገባ በጣም የሚማርክ ቃል። ቃል ሥጋ ሆነ ወሐደረ ላዕሌነ፣ ቃል ሥጋ ሆነ የሚለው ቃል በጣም በሚያስደንቅ ሁኔታ የብዙዎች ልቦና ያዘ ነው። ዛሬ ሁለት ነገሮች ላይ ተመስርቼ መሰረታዊ ነገር ለማንሳት እፈልጋለሁ። የመጀመሪያው ሁለት ኩነቶች ናቸው። የመጀመሪያው በእመቤታችን አንደበት የተነገረውን የኩነት ቃል ነው። ይኩነኒ በከመ ትቤለኒ ያለችው። ሁለተኛው ጌታ ለዚያ መልስ የሰጠበትን የኩነት ቃል ነው። ቃል ሥጋ ሆነ የተባለበትን ሁለት ኩነቶችን ዛሬ እንማራለን። የመጀመሪያው የወላዲተ አምላክ ማርያም መልስ ነው። እንደምታውቁት ዛሬ ሰማያዊው መልአክ ፍሱሐ ገጽ መልአክ ቅዱስ ኤፍሬም ኦ ገብርኤል መልአክ ዜናዊ ፍሱሐ ገጽ ሰበከ ለነ ልደተ እግዚእ ወአብሰርከ ለማርያም ድንግል ያለው አንተ መልከ ብሩህ ፍሱሐ ገጽ ባለ መልካም ዜና ገብርኤል መልአክ ሆይ ደስ የሚያሰኘውን የጌታን ሰው መሆን አበሰርከን ብሏል። ምን ስትላት? ወላዲተ አምላክ ማርያምን እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስትላት አበሰርከን ይላል ቅዱስ ኤፍሬም። ስለዚህ ዛሬ የሰው ልጅ ባህሪ በመልአኩ አንደበት የተበሰረበት ቀን ነው። ወላዲተ አምላክ ማርያም አንድ ሰው ትሁን እንጂ የምትወክለው ሁሉንም የሰው ልጅ ባህሪ ነው። መልአኩ ወደ ድንግል መጥቶ የሰበከው ወንጌል ለባህረ የሰው ነው የሰበከው። ያ የተሰበከው ደግሞ ለወላዲተ አምላክ ማርያም ወደ እርሷ ገብቶ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው ሲላት በሕማመ ለዲ ወሊደኪ ይኩን ባረኪ አለምትኪ በመከራ ወለድሽ በጻዕር ኑሪ የተባለችውን የሔዋንን እርግማን ያስተባበለ አዲስ ምዕራፍን የከፈተ የሞት ምክንያት የሆነችውን ሔዋንን የሕይወት ምክንያት በሆነችው እናት የተካ ምዕራፍ የለወጠ ኦሪት ዘፍጥረት ምዕራፍ 3ን በሌላ መንገድ በተስፋ ቃል የተረጎመ በኦሪት ዘፍጥረት ምዕራፍ 3 ላይ የምናየውን እንባና ሰቆቃ ምልዕተ ጸጋ ምልዕተ ክብር በሚል ለሰው ልጅ የተሰጠውን ጸጋ በመናገር
ሁኔታዎችን መልአኩ እንደተለወጡ ያበሰረበት ነገር ነው። ስለዚህ ወላዲተ አምላክ ማርያም በቤተክርስቲያን አዲሲቱ ሔዋን እውነተኛዋ የሔዋን እናት ትባላለች። መልካም ዜና የተሰማች ስትሰማ መልካሙን ነገር ዝም ብላ ተቀበለችው። እማይቲ ረከብከ ዘከመ ብስራተ እንዲህ አይነቱም ምስራች ከየት አገኘው? ዘር በለዘር ምድር ቶተ ያለ ዘር ምን ታበቅላለች? ያለ ወንድ ሴት ልጅ ታፈራለች? እንዴት ነው ብላ ጠይቀዋለች። እሱ ግን አብራርቶ መልሶላታል። ያቺ ነገር እንደሌሎች በሕግ ተፈጥሮ የሚሆን አይደለም። በረቀቀ መንገድ በግብረ መንፈስ ቅዱስ ነው የሚሆነው። መንፈስ ቅዱስ ይበጽሕልኪ፣ ስራው መንፈሳዊ ስራ ነው። መንፈስ ቅዱስ ወደ አንቺ ይመጣል። ወኃይለ ልዑል ይጼልለኪ፣ የሚያስችልሽ የሚያበረታሽ ለዚያ የሚያበቃሽ የእግዚአብሔር አብ ኃይልም በአንቺ ላይ ይገለጣል። ቅዱስ የሆነው የእግዚአብሔር ልጅ ደግሞ ከአንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ይሆናል አላት። ከዚህ በኋላ አንድ መረጃ ጠቀሰላት። ኤልሳቤጥ አክስትሽ ከሸመገለች በኋላ አካሏ ከሞተ በኋላ እንደገና ሕይወት ሰጥቶ ለዘካርያስና ለኤልሳቤጥ ልጅ የሰጠ እግዚአብሔር የሚሳነው ነገር የለም። እስመ አልቦ ነገር ዘይሳኖ ለእግዚአብሔር የሚሳነው አንዳች ነገር የለም ማለት። በዚህ ጊዜ ምን ማለት ነው? እግዚአብሔር የማይሳነው ማን ይላል? እንዲህ አድርጎ ይባላል። እንዴትስ ይሆናል? ምን አለች? መልሷ የሚገርም ነበር። ይሁንኒ በሰው ልማድ ሆኖ አያውቅም፣ አይሆንም። በባህሪያችንም ሆኖ አያውቅም፣ አይሆንም። ነገር ግን እኔ አምናለሁ፣ እንደ ቃልህ ይሁንልኝ፣ እንደ ቃልህ ይደረግልኝ አለችው። እየሰማችሁ ነው? እኔ የምላችሁ እችም አንዳንድ ጊዜ ጆሮአችን ሁሌ ከሰማ አንድ ነገር እንቀላለን ነው። አሁን አንድ ይሄ እኮ በጣም ዝም ብሎ የሚባል እምነት አይደለም። ነገራችን የእግዚአብሔር መልአክ መጥቶ በአርአያ ሰብ ተገልጦ አንዲትን ድንግል ምንም አይነት ህብረት ከወንድ ጋር የሌላት የዚያም ዓላማ የሌላት በብጻት የምትኖር ድንግል ትጸንሻለሽ፣ ትወልጃለሽ፣ ወንድ ልጅ ትወልጃለሽ ደግሞ ያለ ምንም ነገር ሲላት ለእግዚአብሔር የሚሳነው ነገር የለምና በጌ በባሪያው ላይ የወደደውን ያድርግ ብሎ ማመን ምን ማለት ነው? በጣም ልብን ማረጋጋት። ይህ እምነቷ የብዙዎቹ ልቦና ማርኳል። ሃሌሉያ። ቅድም ሰምታችሁ እንደሆነ ሰላም ሲጠፋ አባቶቻችን ምንድን ነው ያሉት? ሃሌሉያ ብላችሁ ምንድን ነው ያላችሁት? ይትፌሳህ ልብኪ ኦ ድንግል፣ አንቺ አማኝ፣ አንቺ ታማኝ፣ አንቺ ይኩነኒ ብለሽ ሰማያዊውን ጌታ ያስተናገድሽ ልብሽ ደስ ይበለው ትላታለች ቤተክርስቲያን። ይትፌሳህ ልብኪ ኦ ድንግል ወይትለዓል ቀርንኪ በክብር፣ እነሆ ክብርሽም ከፍ 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 ይላል። ብኪ ድህነ ዓለም፣ በማመንሽ እሱ በመቀበልሽ በማስተናገድሽ በአንቺ ምክንያት ዓለም ዳነ። ወበወልድኪ ኮነ ሰላም። ሞት የፈረደበትን ሥጋ በአንቺ እምነት ምክንያት መዋቲውን የማይሞተው ስለለበሰው፣ ደካማውን ኃያሉ ስለለበሰው፣ ሞት የተፈረደበትን የሰውን ባህሪ ፈራጁ ጌታ ስለተዋሃደው እነሆ በልጅሽ ምክንያት በሰውና በእግዚአብሔር መካከል ሰላም ሆነ። ድንግል እንደ ቃል ይሁንልኝ ስትል ይላሉ አባቶቻችን፣ እንደ ቃል ይሁንልኝ ስትል የሰው ልጅ እግዚአብሔርን በሕይወቱ ለማስተናገድ የወሰነበት በፍጹም ወደ እግዚአብሔር የተመለሰበት ቅጽበት ነበር። ያን ቃሏን ምክንያት አድርጎ ቃል ማለት ይህን ዓለም የፈጠረው እግዚአብሔር ወልድ ቃለ እግዚአብሔር ቃለ አብ ወልደ እግዚአብሔር ወልድ ከነፍሷ ነፍስን ከስጋዋ ስጋን ነስቶ ሟቹን የሰውን ልጅ ባህሪ የኔና የእናንተን ሰውነት
ለበሰውና ሰው ሆነ ብለን ነውና ቃል በዚህ ቃል ያሰው ምን ማለት ነው? እንዲህ ማለት ነው ይመራል። የለበስነውን ሥጋ አዳምጡት፣ እዩት፣ እስኪ እዩት። ሰው ሲጫችሁ ከፈራችሁ እዩት። ታውቃላችሁ እጃችሁ ለማየት ስለሚመች ነው። እጃችሁ ያያችሁ ነው አይደል? እጄን ያየሁት ነው። በጣም ተለዋጭ፣ በጣም ደካማ ነው። የልጅነታችን መልክ አስታውሱ። እጃችን ምን ይመስል ነበር? ፊታችንማ በደንብ ያሳብቅብናል አይደለም? የሚለወጥ ሞት የሚፈራረቅበት፣ እንባ የሚፈራረቅበት፣ ሐዘን የበዛበት፣ ሞተ ሥጋ የሚጠብቀው በጣም ደካማ አካል ሆኗል። ከምን በኋላ? ከውድቀት በኋላ። ነፍሳችንን አዳምጧት። ሐዘንተኛ፣ ለቀስተኛ፣ የምትጨነቅ፣ ሰላም የሌላት፣ እረፍት ያጣችናለች። የሰማይና የምድር ጌታ የሰውን ልጅ ባህሪ ሊያከብርና እኛን ሁላችንን ሊያድን የእኛን ትጨነቅ የነበረችውን ነፍስና እረፍት አጣ የነበረችውን ነፍሳችንና የተጎሳቆለውን ሥጋችንን አክብሮ ከድንግል ማርያም ከቅድስት ድንግል ማርያም ተዋለ። ሕይወት በሟች ሥጋ ላይ ተገለጠ። ብርሃን ጨለማ በታወጀበት በጨለማ በሚኖር አካል ላይ ተገለጠ። ድንግልም ሁለተኛ ሰማይ ሆነች። ፀሐይ በእርሷ ላይ ተገለጠ። ለዓለም የክብር ብርሃን በራ። ቃል ሥጋ ሆነ፣ በእኛም አደረ። ሰውና እግዚአብሔር ከበደል በኋላ ተለያይቶ ነበርና ያ ክብር የሰው ልጅ ክብር ተመለሰ። ስለዚህ ዛሬ ይህ የእኔና የእናንተ አካል ጌታ ከድንግል ማርያም የነሳው አካል ነው። ትክክል ተዘመድነ በወልድ ወተዚያ ከብልላት ብለዚህ የባህሪያችን መመኪያ ሆና በቤታችን ሁልጊዜ በቤተ ክርስቲያን ውስጥ በስብሐተ እግዚአብሔር በስብከቱ በጸሎቱ ላይ የምናያት የሰውና የእግዚአብሔር ግንኙነት የተመሰረተው እዚያ ላይ ነው። የሰው ልጅ ባህሪ የዳነው ቃል ሥጋ ሲለብስ ነው። እየሰማችሁ ነው? ሰው የዳነው ሰው ከእግዚአብሔር ጋር የተገናኘው ውረድ፣ ወደ መቃብር ሂድ፣ ከኔ ተለይ፣ ከኔ ጋር ኅብረት የለም ተብሎ በበደሉ ምክንያት የተጣለው ሰው ከእግዚአብሔር ጋር እንደገና የተዋሃደው ቃል ሥጋ ሲለብስ የሰው ልጅ ባህሪ ከፍ ከፍ ያለበት ይሄን ያላደረገ ሊቅ የለም። ይልቁንም በዘወትር ጸሎታችን የምናስበው ቅዱስ ኤፍሬም እንዲህ ይላል፣ ኑ ርዩ ዘንተ መንክረ ይላል። ኑ ይህን ድንቅ ነገር እዩ፣ እስመ ዘይሰባ ተሰባ ቃል ተደመረ። ሰው ሆኖ የማያውቅ ቃል ሥጋ ለብሶ በሥጋ ተገልጧልና ቃል ተደመረ በተዋህዶ ተገልጧልና ኑ ይህን ድንቅ ነገር እዩ ይላል። ይህ ብቻ በቃው ኦዝ መንክር ወጹም እያለም ያደንቃል። ሞት የፈረደባትን ማህፀን የሕይወት መፍለቂያ ያደረገው በሕማም ለኪ ወልደኪ ሁልባኪ አምልት የተባለው የሔዋን ማህፀን ተለወጠ። አሁን ሕይወትን አስገኘልን እያለ ያመሰግናል። ስለዚህ አባቶችና እናቶች ዛሬ የምናከብረው የሰው ልጅ ባህሪ ከወደቀበት የተነሳበት ቀን የቤተ ክርስቲያን እናት በእምነትም በጸጋም በደህንነትም ወላዲተ አምላክ ማርያም ናት። መጀመሪያውን ወንጌልን የተቀበለችው ያመነችው እሷ ናት። ቃልን ያስተናገደችው እርሷ ናት። ይሁንልኝ ብላ የልቧን በር የከፈተችለት እሷ ናት። እርሷ ይሁንልኝ ስትል ነው ወደ እሷ ያደረው የእኛን ሥጋ የለበሰው። ስለዚህ ጌታን ሰማያዊ ንጉሥ ያስተናገድንባት እጃችን ናት። በቤታችን ፈቃዳችን የተገለጠባት እናታችን ናት። እናታችን የሕያዋንና ያመኑት ሰዎች ሁሉ እናት ናት። ስለዚህ ብዙ ጊዜ በቤታችን ቤተ ክርስቲያን ወክላም ክብሯ ይነገራል። ክብሯ ይነገራል። ማዕከል ናት። ለምን? የቤተ ክርስቲያን ትርጉም ማለት ክርስቶስን በሕይወቱ ይዞ የሚኖር ኅብረት ማለት ነው። ለምሳሌ የድንግል ማርያም ፍጹም ክብሯ ምንድን ነው ብለን ስናስብ ቃል በማኅፀኗ አድሮ ከነፍሷ ነፍስ ከሥጋ
ለእሱ ማደሪያው ማድረጉ የሚያስክብራችን ምንድን ነው? ከእርሷ በአካል ያደረው ጌታ በእኛ ላይ በጸጋ ሲያድር ነው። ከእርሷ በኩነት የተዋሃዳት ጌታ በእኛ ላይ ደግሞ በስጋው በደሙ ምክንያት በእኛ ላይ ሲያድር። ስለዚህ ወላዲተ አምላክ ማርያም የባህሪያችን መመኪያ ናት። እንግዲያውስ አባቶችና እናቶች፣ ወንድሞችና እህቶች ከዛሬ ጀምሮ አንድ ነገር እናስብ። ሰማያዊ ጌታ የኔን ባህሪ መርጧልና ስጋዬንም ለብሶታልና ከዛሬ ጀምሮ ጠላቴ ሆይ ይፈር። አካሌ ወራዳ አይደለም፣ ክቡር ነው። ሰውነቴ ቅዱስ ነው። ነፍሴም ቅድስት ናት። የልዑል እግዚአብሔር ማደሪያ ሆኛለሁ። የጣለኝ አንስቶኛል። የፈረደብኝ ፈርዶልኛል። ሞት ተሸንፏል። ሕይወት በሥጋ ተገልጧል። ድንግል ቃልን አስተናግዳለች። የማይሞተው በሚሞት አካል ተገልጧል ብለን ጠላትን ልናሳፍረው ይገባል። ይህ የዛሬው ቀን ምስጢረ ሥጋዌ የሚባለው ትምህርት መሰረት ነው። ምስጢረ ሥጋዌ ማለት ምስጢረ ሥላሴ ምስጢረ ሥጋዌ ትምህርታችን ከምስጢረ ሥጋዌ የተከናወነው ዛሬ ምንድን ነው እሱ ብላችሁ የተማራችሁትን አስተውሉት። ቃል ከቅድስት ድንግል ማርያም ሰው ሆነ። በነገራችን እውነት ነው። እንደ አንድ ቃል ልናገረው እንችላለን። ይሄ ቃል ግን እጅግ በጣም የሚደንቅ ነገር ነው። አምላክ ሰው ሆነ ብሎ ማሰብም ማመንም በጣም የተለየ ነገር ነው። በጣም የተለየ ነገር ነው። ሰው ሆነ የምንለው አምላክ ሁሉን ማድረግ የሚችል ቦታ የማይወስነው ጊዜ የማይወስነው ነው። ይህን ግን ምን አደረገ ስንል ሰውን ስለወደደ ነው። እግዚአብሔር ሰውን ወደደው እና ወደ እሱ ተመለከተ። የሰውን ሥጋ ልጁ ለብሶ እንዲያድነው ፈቀደ። ስለዚህ የእግዚአብሔር ልጅ እኔና እናንተን ወዶ ሥጋችንን ለብሶ አዳነን። አንድ ምሳሌ ልመስላችሁና ትምህርት ልጨርስ። የቅዳሴ ሰዓት እንዳልጋፋ። እሱ ምንድን ነው? አንድ ባለጸጋ ነበረ ይባላል። ይህ ባለጸጋ በአገሩ በጣም ድሆች በዙበት፣ ለማኞች በጣም በብዛት እና ሂዶ ጠጋ ብሎ ኩሱቱን ከረባቱን ምኑ እንደለበሰ እንደው ጥሩ መዓዛ ያለው ሰው ሆኖ አንዱን ድሃ ኩርትም ብሎ የተኛ ጭቃ ውስጥ ያለው ወንድሜ ችግር ምንድን ነው አለ። ትንሽ ስላመመኝ በዚያ ቀብረን ስለሚል የማግኘ ቀረዋል። አንተስ ምንድን ነው አለ። እንደዚሁ የሆነ ነገር ይህ ጓደኛቸው ለመሆን ፈለገ። ለነሱ እንዲያልፍላቸው ትልቅ በጅቱ የሆነ ነገር ሊያደርግ ነበር። ይህ ልቡን የሚነግረው ድሃ ምን ያደርግ ጥሩ መሰላችሁ? ልብሱን በሙሉ ርግፍ አድርጎ ትቶ የሌሊት ልብስ ለብሶ አመድ ነስንሶ ከጎናቸው ጎጆ ሰራና ቁጭ አለ። ምን ሆነ? ወላጃቸው ሆነ ማለት ነው። ከዚያ ምን ቢሆን ጥሩ ነው? እገሌ ብለው ይጠሩታል ጓደኛቸው ስለሆነ አቤት። ከዚያ ይሰበሰባሉ። ሁሉም የልቡን ያደርጉት ጀመር። እኔ እኮ ይገርምሃል፣ ወደ መንገድ የወጣሁት ባለቤቴ ድንገት ሳላስበው ሞተችና አዘንብሳለሁ ብለው አልሆንልኛል። መስራትም አቃተኝ። እዚህ ያለኝም አለቀ። ጤና የተዛባ መጣና ሰው የለም ጊዜ ወደቁ አለ። ሌላው ደግሞ መጣና እኔስ ነው ደህና ነበር መስራት ይችል ነበር፣ ምንም ሀብት ይባል እንግዲህ አሁን አንተ ደግሞ የምንም ይሻላል ይመጣውኛል። ሌላው ደግሞ እንዲህ እያሉ በጣም አስፈሪ የሆነ በሽታ ካላቸው ጀምሮ የተለያየ ችግር ያለባቸው ሰዎች እያመጡ ያጫወቱ ጀመር። ይህ ሰው ስራዬ ብሎ ይመዘግባል እያንዳንዱ ታሪክ በአገሪቱ ከተስፋፋው ከሚለምነው በጣም ብዙ ከሆነው ለማኝ መካከል 3% እንኳን አይሆኑም ለምነው ሊኖሩ የሚገባቸው ሰዎች ውስጥ። አብዛኛው ቢመቻችለት ሰርቶ የሚያድር ራሱ መቻል የሚችል ሰው ነበር። ከዚያ በኋላ ያ ሰው አሮጌ ልብሱን ለብሶ ብዙ ካጠና በኋላ ተመልሶ ምን አደረገ መሰላችሁ? ለእነዚያ ሰዎች በሙሉ ያስፈልጋቸውን እንዳጠናው ነገር ወስዶ አዘጋጀና የአገሩን ድሃዎች ሕይወት መለወጥ ቻለ ይባላል። የኔና የእናንተ ጌታ እንዳደረገ ታውቃላችሁ። እውነት ነው፣ እሱ ሁሉን ያውቃል። ሳይመጣ ሁሉን የሚያውቅ ጌታ ነው። ግን ያዳነበት መንገድ ተመሳሳይ ነው። ወደ እኛ መጣ። ሞት የተፈረደበትን ሥጋ ለበሰ። ሕማም የሚስማማውን ሥጋ ለበሰ። አልቃሻውን ሥጋ ለበሰ። ትናንትና እኮ መድኃኒዓለም እኮ ስናከብር የነበረው ተሰቃየ፣ አለቀሰ፣ ተጨነቀ፣ አነባ፣ አባባ እያለ ጮኸ፣ ነፍሱን አሳልፎ ሰጠ።
እያልን ነበር ስናከብር እያልን ስናለቅስ ነበር ቅዳሴው አይደል? ያን ስጋ ለበሰው ለምን? እኔና እናንተን ከዙፋኑ ላይ ሆኖ ወደታች እያየ ዝም ብሎ ያለ ፍት ምሬያችኋለሁ ሊለን ሳይሆን በእውነት የእኛን ስጋ ለብሶ ሕማማችንን ተቀብሎ ደዌያችንን ይሽር ዘንድ በእኛ ስጋ መገለጥ አስፈላጊ ነው። እግዚአብሔር የእውነት አምላክ ነው። ሰው ዝም ብሎ በቃ ባላዳ ነው። ለምን? ሰው በድሏልና መፈረድ ተፈርዶበታል። ዝም ብሎ ሊችል አይችልም። በአንጻሩ ደግሞ ሰው ራሱን ለማዳን አልቻለም። ሁሉም በኃጢአት ተጠያቂ ነበር። የአዳም ልጅ ነው። ስለዚህ ከዕዳ ነፃ የሆነ ከድንግል የተወለደው ወልደ እግዚአብሔር ክርስቶስ የሰውን ስጋ ለብሶ የእኛን ድህነት ሁሉ የእኛን የመከራ ዜና ሁሉ ሰምቶ በመከራችን ውስጥ ያለፈ ወንጌልን አስተምሮ መጨረሻ ላይ የኔና የእናንተን ዕዳ በመስቀል ላይ በመክፈል እኛን ከሞት ወደ ሕይወት አሻገረ። እናንተ ጎጆአችን ውስጥ የገባውን ጌታ ተመልከቱት። ደሳሳዋ ቤታችን ውስጥ ያደረውን ጌታ ተመልከቱት። ድንግል ያቀፈችውን ክርስቶስን ተመልከቱት። ባሮጌ ጨርቅ ተጠቅልሎ በራፍ ተጠቅልሎ በሬት የተኛውን ጌታ እንመልከተው። በድንግል ማኅፀን ያደረው ያ ሰማያዊው ንጉሥ ክብሩን ዝቅ አድርጎ የባሪያውን መልክ ለብሶ በእኛ ሥጋ ተገልጦ እኛን ሰው ሊያደርግን ችግራችንም ሊፈታ ከመከራችን ሊታደገን ከድህነታችን ሊያነሳን የሚሞተውን ሕያው ሊያደርገው ድሃውን ባለጸጋ ሊያደርገው መጥቷልና ክብርና ምስጋና ለስሙ ይሁን። ጌታችን የኔና የእናንተ ጌታ የሕይወት ጌታ ነው። የደህንነት ጌታ ነው። የቅድስና ጌታ ነው። ስለዚህ ልብሳችንን ለብሶ አዳነን። የሰማችሁ ነው። ሥጋችንን ለብሶ አዳነን። ይኸውላችሁ የተዋህደው ነፍስና ሥጋ ነው ብያቸዋለሁ። አንድነት ስለሁለቱ ልናገር። ሥጋን የለበሰበት ምክንያት ሥጋችንን ለማክበር ነው። ነፍስን ደግሞ የተዋህደበት ምክንያት ጭንቀታችን መከራችንን ለማስወገድ ነው። የነፍስ በሽታ አለ፣ የሥጋ በሽታ አለ። ሁለቱንም ጌታ በለበሰው ሥጋ አስወግዶልናል። ስለዚህ ወላዲተ አምላክ ማርያም ይህን የክብርን ጌታ አስተናግደዋለችና ምስጋናና ክብር ለስሙ ይሁን። ያስተማረን የመከረን የገሰጸን የክብር ጌታ እግዚአብሔር ክብሩ ይስፋ። የእመቤታችን ጣዕሟ ፍቅሯ ረድኤቷ አማላጅነቷ ከእኛ ጋር ይሁን። ሥጋችንን ለለበሰው ለእግዚአብሔር ቃል ክብር ይሁን። አመስግኑልኝ። ምስጋና ለስሙ ይሁን። ደሃውን ያላከው ሆይ አመሰግንሃለሁ በሉት፣ አመስግኑት። አዳምን የለበስከው ሥጋዬን የነሳኸው ሆይ ምስጋናና ክብር ለአንተ ይሁን በሉት። ያንተ ሰው አዝማሪውን